ነገሩም ነበር እና ምንም አይደንቅም። ያኒ ማያቀን ሰው የፈለገ ነገር ቢናገር መብቱ ነው፣ ምክንያቱም ስለማያቀን ማለት ነው። ስለዚህ ዛሬ ደግሞ ወሳኝ የሆነ ነገር ተገኝቶ ነበር። እነሱ ቤት የምትሰራ የቤት አጋዣቸው ከኤልሳ አባት ጋር በጣም ቅርርብ ያላቸው ዘመድ የሆነች ነበር። እዛ ቤት የገባችው ደግሞ የኤልሳ አጎት ቤት ገብታ የምትሰራው ለኤልሳ ብላ ነበር። ስለዚህ አባቷ ባለውለታዬ ነው። ስለዚህ ሰራተኛዋ ደግሞ የኤልሳን በጣም የሚያሰቃይዋት ነበር። አጎቷና የአጎቷ ሚስት በጣም ነው ያሰቃይዋት ነበር። ቤት ውስጥ ስራ ያሰሯት ነበር። ስትወጣና ስትገባ መክረዋ ነበር። ትምህርት ቤት ስትሄድም እንደዛ ነው የሚያሰቃይዋት ነበረው። ኤልሳ ከትምህርት ቤት ስትመጣ ጊዜ እንዳታጸና ስራሽን ስሪ፣ እኔ ቤት ሰራተኛ ነኝ፣ ስራ ልስራ ነው የመጣሁት፣ ግን እነሱ አንቺ ቁጭ በይሉኝና እሷን ነው የሚያሰርዋት ነበረው፣ በጣም ነው የሚያሰቃይዋት የነበረው ብላ ነው ያለቀሰች ነው የተናገረችው። በዚህ አጋጣሚ ከኤልሳ አባትና የሆነ ችግር እንዳለባቸው ይሄ ደጀኔ የሚባለው ሰውዬው በጣም ኃይለኝ እንደሆነ ኤልሳን እንደሚያሰቃያት ነው የተናገረችው። እኔ ብዙ ጊዜ ደበድቡኝ ነበረ፣ በሽጉጥ ነው የሚያስፈራሩኝ። ሀታ የኤልሳ አጎቷ ፊልድ ሲወጣ ወደ ክፍለ ሀገር ሲሄድ በ6 ወር አንዴና ወይ በ3 ወር እነሱም እንዳወሩ አንዴ ነው የሚመጣው። ግን እነሱ የሆነ ግንኙነት አላቸው። ደጀኔና የደጀኔ የወንድም ሚስት ይወትማ እሱ ፊልድ ለስራ ሲወጣ እነሱ ሌላ ትዳር መስርቶ ነው የሚኖሩት። እኔ እንዳላይ ሚስጥራቸው እንዳላወጣ ሱቅ ነው የሚልኩኝ፣ ሁሌ ሱቅ ይልኩኛል፣ እጠራጠራለሁ አለች። ኤልሳ ይሄ ነገር የምታውቀው ነገር የለም። የዛኔ ከቤት የወጣች ጊዜ ለምነው በሽማግሌ ያስጠይቁ ያስገቧት። ወጪ በሙሉ እሷ ስለምትሸፍን ነው። የቤት አስቤዛ የምትሞላው እሷ ናት። ሁሉ ነገር የምትሸፍነው እሷ ናት። ለዛ ነው ለምነው ያስገቧት። ከዛ በኋላ በጣም ነው የሚያሰቃዩት። ልታጠና አይሰጧትም። ስራ ስሪ ነው የሚልዋት። ከአባቷ ጋር ችግር አለ። አባቷን ያስፈራሯታል። ከዚህ ቤት ከወጣሽ የሆነ ነገር ካደረግሽ አባትሽ ነው መንገድ ልብሽ ነው የሚልዋት። ስለዚህ ብዙ መከራ ነው ያሳለፈችው። ለአንተ እንዳትነግርህ ደግሞ እኔም ጣጣ ውስጥ ገብቼ፣ እሱ በጣም ጥሩ ሰው ነው፣ በጣም የዋህ ሰው ነው። እኔም ጣጣ ውስጥ ገብቼ ለእሱም ይሄ ነገር አልነግረውም፣ ጣጣ ውስጥ ሊገባ አልፈልግም ብላ ነው ብዙ ጊዜ የምታወራው ነበረው። ስለአንተ ብዙ ነገር ታወራለች፣ ብዙ ነገር ስለአንተ ጥሩነቱ የምታወራው ብላ ያለቀሰች ነው የተናገረችው። ኤልሳን በጣም እንደሚያሰቃዩት። ከዛ ለማንም እንዳሰጪ ብላ ደብዳቤ ጽፋ አሽጋ የሰጠችኝ ደብዳቤ ማን እንደነገራቸው አላቅም። ደብድቦ አሰቃይተው ደብዳቤ ይወሰዱብኝ። እሷን ደግሞ የሚከታተል አስቡ ነበር፣ የት እንደሚገባ የት እንደምትወጣ የሚከታተላ ሰው አስቀምጠው ነበር። አንድ ቀን ቻው ብላኝ ወታ፣ ከዛ በኋላ ተመለሳ ከሰዓት መታ። ቅዳሜ ቀን ቤት አልነበሩም እነሱ ቤሉበት ነው ሻንጣዋ ይዛ የወጣችው። የት እንደሄደች አላውቅም፣ ግን ይሄ ደብዳቤ ለማንም እንዳሰጪ የእሱ እንጂ ብላኝ ነበር። ስለዚህ እነሱ አስፈራርተው ነው ያ ደብዳቤ የወሰዱብኝ ብላ ነው የተናገረችው። በጣም ያለቀሰች ነው የተናገረችው። ከዛ እሷ በወጣች በትንሽ ቀን ለቅሶ ብሎ ክፍለ ሀገር ሄዱ። 15 ቀን ቆይቶ ሲመጡ ጊዜ ጥቁር በጥቁር ለብሰው ነው የመጡት። በጣም ውስጥ ጥርጣሬ ያለ ተጨንቅ ያለሁ ኤልሳን ምን አደርጓት ብዬ ኤልሳ ሞታለች ይሆናል ወይ ብዬ ጭንቅ ውስጥ ነው ያለሁት። ያለችበት አላቅም፣ አባቷም ያለችበት አያቅም። እነሱ የሚኖሩት በአባቷ ንብረት ነው። አባቷና ወንድሞቹ ንብረት እኩል ተካፍለው ነበረ። ደረጀ ደግሞ በየቀን ስለሚጠጣ ሰይፍ እንደፈለገ ስለሚጨፍር ብሩ ጨርሶት አሁን ከአባቷ ሌላ ሀብት ነው የሚፈልገው። ስለዚህ ሁሌ በአባቷ ስለሚያስፈራራት ኤልሳም ብዙ ሚስጥር ጠብቃለች። እኔ ይሄን ነገር ለአባትሽ ደውዬ ልናገረው፣ አባትሽ ባለውለታዬ ነው፣ ስለዚህ ጊዜ እንዳትናገሪ፣ እኔ ለአባቴ ሊኖሪ ነው የምፈልገው። ስለዚህ አባቴ ከሚሰቃይ እኔ ብሰቃይ ይሻለኛል ነው ያለችው። አባቷ እንዲታመም የዚህ በሽተኛ እንዲሆን ያደረጉት እነሱ ናቸው። የእነሱ እጅ ይኖርበታል። አጎትና የአጎት ሚስት ጤነኛ አይደሉም። በጣም መጥፎ ሰዎች ናቸው። እኔም ደብድቦ በማታ አምጥተው ነው የጣሉኝ። ከዛ በማታ ከምሽቱ 5 ሰዓት ሴት ልጅ ከምሽቱ 5 ሰዓት መንገድ ላይ ጥለዋት ነው የሆነ ጥሩ የሆነ ደግ የሆነ ሰው አንስቶ ቤት ያስጠጋት። ስለዚህ እነዚህ ሰዎች ኤልሳን የሆነ ቦታ አደረጓት፣ ወይ አገቷት ይሆናል ብቻ አናቅም ምን እንዳደረጓት። ምክንያቱም ስለ ኤልሳ የነስራዊ ሲያወራ በጣም ጥሩ ልጅ እንደሆነች የሰው ትሁት እንደሆነች ያው ሰራተኛ ተናገረች። ኤልሳ ማለት በጣም ጥሩ ልጅ ናት። እኔም ለእሷ ስል ነው እዚህ ቤት የተቀጠርኩት።
አባቷ ባለውለታዬ ነው ብላ ነው ብዙ ነገር የተናገረችው። አባቷ ይህን ችግሯ በሙሉ አያውቅም። ለአባቷ ብላ ብዙ መስዋዕትነት ከፍላለች። አባቷ ሊነኩባት ስለማትፈልግ ለምን ጠዋትና ማታ በአባቷ ነው የሚያስፈራሯት ነው ያለው። አምጪ እንደዚህ አድርጊ ክፍለ ሀገር ለስራ ፊልድ የሚወጣ አጎቷ ደግሞ ምንም ነገር አያውቅም ነው ያሉት። ምንም ነገር እሱ ሲመጣ ጊዜ ይንከባከቧታል፣ ጥሩ ፊት ይሰጧታል። እሱ ሲሄድ ጊዜ ስቃይዋ ነው የሚጀምሩት፣ ያሰቃይዋታል። አንድ አጎቷና የአጎቷ ሚስት አጎቷ አያውቅም እነሱ ይሄ ኬዝ እንዳላቸው ባልና ሚስት ሆኖ እንደኖሩ አያውቅም። ምክንያቱም የገዛ ወንድሙ እንዴት ሚስቴ ይቀማኛል ብሎ ያስባል? አያስብም። ስራ ፈቶ እዛ ጋ ቁጭ ብሎ ግን ሚስቱ ያማልላል። ምን አይነት ዘመን እንደደረስን ብቻ አላውቅም። ሰው በምን እንደሚያስብ አላውቅም። አሁን እኔ ስለ እነሱ ጉዳይ አይደለም የሚያሳሰበኝ። እቺ ምስኪን የሆነች ኤልሳ የት ገባች ይሆን? ምን ላይ ትሆን ይሆን? እነዚህ ሰዎች ምን አድርጓት ይሆን? በአባቷ ንብረት እንደፈለጉ የጨፈሩ፣ በአባቷ ቤት እንደፈለጉ የኖሩ፣ እንደገና ደግሞ ሰራተኛ ተቀጥሮ ሁሉ ስራ እንደሷ እንድሰራ አንቺ ቁጭ በይለኝና ሽጉጥ ይዞ ያስፈራራኝና እሷ ናት ስራ እንድሰራ የሚያደርገው። አንድ ስራ እንዳታገዥ ትስራ፣ ስታጸና ጊዜ እንዳታጠኒ፣ ተነሽ ስሪ፣ ስራሽን ምን ሆኖ ነው አንቺ ይሄ ነገር የምታደርጊው ብሎ ይቆጣታል አለች። ሰላም የላትም። በየጊዜ ጨቀጭቀዋታል፣ ያሰቃይዋታል ብላ ነው የተናገረችው። ስለዚህ ከዚህ ስቃይ በሙሉ እኔ ብጠፍ ይሻለኛል። ግን አደራሽን ይሄ ደብዳቤ ስልኩ ላይ ይሰራልሽ ይችላል፣ ለእኔም ስልክ ላይ ይሰራልሽ ይችላል። ለጊዜው ያለሁበት ደግሞ ልነግርሽ አልፈልግም፣ ግን በሆነ አጋጣሚ ልታገኙ ትችያለሽ። ስለዚህ ይሄ ደብዳቤ ለእሱ እንጂ ለማንም እንዳሰጪ ነው ያለችኝ የነበረው ብላ ነው የተናገረችው። ደብዳቤ አሁን በእነሱ እጅ እንዳለ ነው የታወቀው። ግን እነሱ እርግጠኛ ነኝ ይሄ ደብዳቤ አይሰጡትም። ለምን? ወይ ያቃጥሉታል ወይ ይጥሉታል። ምን እንደጻፈችለት በምን ይታወቃል? እርግጠኛ ነኝ እነሱ ከፍተው ያነቡታል። ያ ስለሆነ እኔ ኤልሳን ብቻ ሰላም አይብዛለን። እሱ የሰው የሞተ ሰው ካለበት ጉድጓድ ቆፍሮ ያወጣ ዛሬ በእሱ ላይ ሲደርስ ጊዜ እኔ አቁሙ ኑሮ ምን እንጃ በምን አይነት ስሜቱ እንደሚሰራ አላውቅም። በጣም የወዳት ፍቅረኛው ናት፣ ሊያገባት የተዘጋጀ ፍቅረኛው ናት። ብቻ ዘላለም በዚህ ጉዳይ ላይ ተሎ እንድደርስለትና አብራችሁ እንደምትሰሩ እርግጠኛ ነኝ። ዘላለም እባክህን ድረስለት፣ አብራችሁ ጨርሱት ይህ ኬዝ። ምክንያቱም እሱ በጣም ተናዶ ስሜታዊ ሆኖ ስለሚሰራ ይህ ጉዳይ እሱም የሆን ነገር እንዳይሆን አደራህን አግዘው። ይሄ ሁላችሁ መስራት ነው ያለባችሁ። እናንተ ራስ በራሳችሁ ትደጋገፋላችሁ። ኤልሳን ካለችበት ማውጣት አለብህ። ዘላለም ማገዝም አለብህ። ይህ ውድ ወንድምህ ነው።